إزيل ቴፎ ደርሳል? አዎ ደርሻለሁ። ሁኔታው እንዴት ነው? ለትንሽ ጊዜ አሊን ልትልከው ትችላለህ? ከባድ ይመስላል፣ ምክንያቱም አሊ በሩን አይከፍተውም። ቆይ ከፈተው ወንድሜ። አሊ እንዴት ሆናችሁ? አንተና ሂድ። ወንድሜ አሁን እዚህ መምጣት አያዋጣም። እኔ ያሳውቀሃለሁ። እሺ። ወይዘሮ አይሳን አቶ አሊ ስራ ላይ ይመስለኛል። እባክሽ አትልፊ፣ ማንንም ሰው አያስገባም። እስቲ እናያለን። ውይ ቴፎ ባህር አሁን አንቺን ማየት አትፈልግም። ግን እኔ እሷን ማየት ፈልጋለሁ። አይሆንም አይሳን፣ አንቺን ማየት አትፈልግም፣ እኔ ደግሞ አላስገባሽ። ስለዚህ አንተ ስለኔና ስለ ኢዚል ከመጀመሪያው ጀምሮ እንደምታውቅ ላሳውቃት ማለት ነው። ከፈለክ ለባህር ቴክስት ላረግላት እችላለሁ። ክፍሌ ውስጥ ነች። ምን ያህል ጊዜ ሆናችሁ? ከአንድ ወር በላይ። መቼ ነው ከሱ ፍቅር ያዘሽ? መቼ ነው ፍቅር ያዘሽ እህቴ? ከመጀመሪያው ቀን ጀምሮ ፍቅር ያዘኝ። ካየሁት ቀን ጀምሮ ነው። እና ለምንድን ነው ያልነገርሽኝ? በጣም ደስተኛ ስለነበርሽ። አዎ በጣም ደስተኛ ነበርኩ። በህይወቴ በጣም አሪፍ የሚባለውን ጊዜ ከኢዜል ጋር ነው ያሳለፍኩት። እኔ ከኢዜል ጋር ፍቅር ይዞኝ ነበረ። አንቺም ከሱ ጋር ፍቅር ይዞሻል? አዎ ባህር፣ አፈቅረዋለሁ። ኢዜልስ? እሱም አንቺን ይወድሻል? እወድሻለሁ ብሎኝ ነበር። ስለኔስ ምንድነው ያለው? ላንቺ እንደሚነግርሽ ነበር የነገረኝ። ካንቺ ጋር ጓደኛ መሆን እንደሚፈልግ ነው የነገረኝ። እንደዛ አለሽ? ግን እኔንም ስሞኛል እኮ። እሱ ራሱ ነው ህይወቴ ውስጥ የመጣው። እኔን የሚወደኝ መስሎኝ ነበር። ለካስ እየዋሸኝ ነበር። እንደዚህ አይነት ሰው አልመሰልሽኝም ነበር። ለምንድን ነው እንደዚህ ያደረግሽው? እሱ ስለምንድን ነው እንደዚህ ያደረገው እህቴ? እኔ አላውቅም ባህር፣ እኔ አላውቅም። ከሱ ጋር በነበርኩበት ሰዓት ምን ያህል ደስተኛ እንደነበርኩ ነግሬሻለሁ። እንዴት ከኔ ይሄንን ትደብቂያለሽ?
እንዴትስ ብለሽ ማታ ይተኛልሻል? እንዴት ዝም አልሽኝ? እንዴት እኔን ረሳሽኝ? እኔ አልረሳሁሽም። አንቺ እኮ ነፍሴ ነሽ እህቴ። በሕይወቴ ከአንቺ በላይ ያለ ሰው የለም። እኔም እንደዛ ነበር የማስበው። አንቺና እኔ ምንም ነገር እንቋቋማለን ብዬ አስብ ነበር። ግን አንቺ እንደዛ አይደለሽም። አንቺ ሁሌ ችላ ትይኛለሽ። ልጅ እያለሁ ችላ ትይኝ ነበር። አንድ ቀን ዕቃዎችሽን ሻንጣ ውስጥ ከተሽ ቀስቅሰሽኝ ነበር እና ልትሄጂ እንደሆነ ነገርሽኝ። ታስታውሻለሽ? እኔ አልተውኩሽም እህቴ። አብረን ማምለጥ እንችላለን ብዬ አስብ ነበር። እህቴ ያለች እህቴ ታድነኛለች ብዬ ነበር። እንደዛ አትበይ እባክሽ። ግን ያኔም ለአንቺ ብቻ ነበር የምታስቢው። እንድቆይ ነገርሽኝ፣ እንደምትወስጂ ነገርሽኝ። ግን ዋሸሽኝ ነበር ባህር። እኔም እንደዛ ነበር ያሰብኩት። እህቴ መታ የምትወስደኝ መስሎኝ ነበረ። ሁል ቀን መተሽ ትወስጂኛለሽ ብዬ አስብ ነበር፣ እጠብቅ ነበር። አንቺ ግን አልመጣሽም። እንደዛ አትበይ ባህር። የዛን ጊዜ ላይ አባዬ ምን እንዳደረገኝ አታውቂም። እኔ እዛ ብቆይ ኖሮ ሞት ነበር። እኔ ግን ከእሱ ጋር ሆንኩ እና አልሞትኩም። አባዬ አንዳንዴ ትቶኝ ይሄዳል። ለ2 ቀናት አይመለስም ነበር። ምንም የሚበላ ነገር አላገኝም ነበር፣ የሚጠጣ ነገርም አላገኝም። ሁሌ እንደተሰቃየው ነበር። ሁሌ አንቺን ነበር የማስበው። በቃ በሩን ከፍተሻለሁ መጥቻለሁ ትይኛለሽ ብዬ አስብ ነበር። መምጣት አልቻልኩም ነበር። ትመጫለሽ ብዬ ነበር። እህቴ ግን አንቺ ተውሽኝ። ሞቴን የሚጠብቅ ሰው ጋር፣ ጨካኙ አባቴ ጋር ትተሽኝ ሄድሽ። አንቺ ምንም ነገር አታውቂም። ያኔ ምንም አላውቅም ነበር። አዎ፣ ግን ዛሬ በራሴ አይን ነው ያየሁት። አሁን ሁሉንም ነገር አውቃለሁ። አየሁት። አታውቂም። አስቢ፣ እኔ አንቺን ጎድቼሻለሁ። ልብሽን ሰብሬዋለሁ። አዎ ጎድቼሻለሁ። እውነት ነው፣ ብዙ ነገር አድርጌሻለሁ። ግን በዚህ ዓለም ላይ በጣም መጥፎ የሚባል ነገር ላንቺ ብዬ አድርጌያለሁ። ከዚህ ባሰ ነገር አለ እንዴ? በጭራሽ ልታወዳድሪው አትችይም። ሁለቱን ነገሮች ማወዳደር እንኳናችን ባህር። ላንቺ ብዬ እኔ ያልተሰቃየሁት ስቃይ የለም። እና ለምንድን ነው እኔ እንደዛ ተሰቃይልኝ ብዬሻለሁ? አንቺን ለማዳን ነው፣ ያንቺን ህይወት ለማዳን። አንቺ የሆነ ነገር ብትሆኝብኝ ብዬ እዚህ ምድር ላይ አልቆልኝ ሞት ነበር። በህይወቴ እንዳንቺ ትልቅ ቦታ ያለው ሰው የለም። ካንቺ ጋር ለመሆን ብዬ ነው ያደረኩት። እኔ እኮ ላንቺ ምንድነው ያደረግሽው? ምንድነው ያደረግሽው እህቴ? ንገሪ፣ ምንድነው ያደረግሽው? መናገር አልችልም። አውቃለሁ አሁን ብነግርሽ ይቅር ትይኛለሽ፣ ግን አልችልም። ይህም ብነግርሽ በጣም ያሳዝናል እህቴ። ምክንያቱም መጥፎ ነገር ይሆንብሻል ብዬ እፈራለሁ። አልፈልግም። እኔ አሁንም አዝኛለሁ። እኔን አሳዝነሽኛል። ከዚህ በላይ ምንም ነገር አይመጣም። አይገባሽም እንዴ? ይገባኛል። የምትፈልጊውን ነገር ንገሪኝ። እንደፈለግሽ ጩሂብኝ፣ ስደቢኝ። ግን ተይኝ ባህር። አንቺን ጠላሁሽ እንዳትይኝ። ከምንምና ከማንም በላይ አንቺን እወድሻለሁ። በጣም ነው የምወድሽ እህቴ። ከተወለድሽ ቀን ጀምሮ ነው የምወድሽ።
ምንድነው? ምን ሆነሃል? ንገረኝ። መጥፎ ነገር አደረኩ እማዬ። የቸንኪዝ ነገር ነው? ቆጨህ እንዴ? አይ አይደለም እማዬ፣ ሌላ ነገር ነው። ያሳዝናል። የአንዲት ልጅ ልብ ሰበርኩ። ታማለች፣ ትሞታለች። ለምን እንደዛ አደረክ? በእህቷ ምክንያት ነው። ለመበቀል ስል ነው ያደረኩት። ልጅቷ የአይሳን እህት ነች። ባህር፣ ምን እያደረክ ነው ልጄ? ከእህቷ ጋር ምን እያደረክ ነው? ባህር እንደ አይሳን አይደለችም እማዬ። እሷ አንደኛ ነች። እና ምን ለውጥ አለው? ወጣም ወረደም የአይሳን እህት ነች። ከእኔ ጋር እንድትሆን እፈልጋለሁ እማዬ። ፈገግታዋን ማየት፣ ደስተኛ እንድትሆን እፈልጋለሁ። መቼም ባልተዋት ደስ ይለኛል። እኔ አላውቅም፣ ብቻ ወዳታለሁ መሰለኝ። እሷን በጣም ተወደኝ ነበር። ያለ ምንም ጥያቄ ነበር የምትወደኝ። በእኔ ትተማመን ነበር፣ ታምነኝ ነበር። ምንም ባደርግ ምንም ተወደኝ ነበር። ልክ አይደለም ያደረኩት። ቆይ ተረጋጋ። ቁጭ በል። ምንድነው ያደረካት ልጄ? መስተካከል የሚችል ነገር አይደለም እንዴ? እንደዛ ብታደርግስ? ይቅርታ ብትጠይቃትስ? አልችልም። ይሄንን ያህል ምን ብታደርግ ነው? ኦማር፣ አይሳን ምን ሆነች? አየችን። ሁለታችንን አየች። አይሳንና አንተ ማለት እማዬ፣ ለበቀል ብቻ ነው፣ ሌላ ምንም አይደለም። ግን አንተ ኦማር ምን እያደረክ ነው ልጄ? ይሄ እኮ እቅዴ ነው። እሷ እንድትወደኝ የተደረገ ሴራ ነው እና እንድትሰቃይ ነው። ኦማር 12 ዓመታት፣ ሁሉም እሳት በ12 ዓመት ያልቃል ከአንድ ነገር በቀር ልጄ። አውቅ ነበር። እኔ ሁሉንም እፈራው ነበር። እነዚህን የምታደርጋቸውን ነገሮች አሁንም አእምሮ ውስጥ ነች። አይ እማዬ፣ ተጠንቀቅ፣ በደንብ ተጠንቀቅ። አንተ የምታሳልፈው ነገር በበቀል ምክንያት አይደለም። እሷን አልጎዳሃትም፣ ለመበቀል ብቻ ነው። ቴፎ፣ ምን ተፈጠረ? ባህሪት ናት። እሺ ኤሊፍ፣ ጃን ና ወደዚህ። ትምህርት እንዴት ነበር? ናና እንጫወት ማሬ። እሱ የቤት ስራ ነው። ጃን፣ ምንድን ነው? አባቴ እስር ቤት ነው ያለው እማዬ። አይ ልጄ፣ ማን ነው እንደዛ ያለ? አባቴ ገዳይ ነው እንዴ? አይ ማሬ፣ አይደለም። እኔም እንደዛ ነበር ያልኳቸው።
ግን ይህንን ይሁ ማንን ነው ግን አባቱ የገደለው? ማንንም ሰው አልገደለም። የተሳሳተ ነገር ነው። ልክ አይደለም። ሁሉም ነገር ሰላም ይሆናል። አትጨነቅ። ማን ነው የከሰሰው ታዲያ? አላውቅም። መጥፎ ሰዎች ናቸው። ጃን፣ እኔ መታቀፍ አልፈልግም። አሁንም እንደ ሕፃን ልጅ ነው የምታየኝ? አይ ልጄ፣ እንደዛ እኮ አይደለህም። እኔ ሕፃን ልጅ አይደለሁም። ልክ እንደ አባቴ እኔም ጠንካራ ነኝ። እነዚህን ሰዎች አገኛቸዋለሁ። ታያለሽ፣ አገኛቸዋለሁ። ጃን ዞር በይልኝ። ጃን እባክህ በሩን ክፈተው። እባክህ አታሳዝነኝ። እሺ ጃን አባዬ ተመልሶ አይመጣም አይደል? አላውቅም የኔ ውድ። ሄሎ አይሳን፣ ቆይ የሆነ ነገር መናገር አለብኝ። ቆይ እንዳትዘጊው፣ አንዴ ብቻ ታገሽ። ምን መሰለሽ፣ አንቺ ያደረግሽኝ ነገር ከዚህ በኋላ ምንም ለውጥ የለውም። ግን ልጄን ካየሁት ብዙ ቀን አለፈኝ። አይሳን፣ የእሱ ነገር ምን ያህል እንደሚያስጨንቀኝ ታውቂያለሽ? አውቃለሁ። እሱስ ቢሆን በዚህ ሰዓት ያለ አባት የሚሰማውን አስበሽዋል? ስለዚህ ልጄን እዚህ አምጪው። ለእኔ እንኳን ባይሆን ይህን ለልጅሽ ስትይ አድርጊው። ለእኔ ማሰብ አይጠበቅብሽም፣ ግን ለጃን ስትይ። አይሳን፣ አውቃለሁ እኔና አንቺ ምንም የምነካካው ነገር በሙሉ ይበላሻል። ግን ደግሞ በእኛ ምክንያት ጃንን መጉዳት የለብንም። ወደ አባቱ አምጪው ለ5 ደቂቃ እባክሽ። ቃል ግቢልኝ፣ እንደምታመጪው ቃል ግቢልኝ እባክሽ። እሺ እፈስ። እስቲ ደግሞ እንሂድ።